ለብሪክስ የመሪዎች ጉባኤ የሚሆኑ አጀንዳዎች የሚቀረጹበትና የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተሳተፉበት የብሪክስ አባል ሀገራት የሚኒስትሮች ጉባኤ ለሁለት ቀናት ተካሂዶ ዛሬ ተጠናቋል። በዓለማችን እየተስተዋሉ ባሉ የጸጥታ ችግሮች ላይ አተኩሮ መክሯል በተባለው ጉባኤ በተለያዩ የዓለም ክፍሎች ንጹሃንን ለሰቆቃ ያጋለጡ ያሉ ግጭቶች በሰላማዊ መንገድ እንዲፈቱም ጥሪ ቀርቧል። የኢፌድሪ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስም እንደ ተባበሩት መንግስታት ድርጅት ያሉ ዓለም አቀፍ የአስተዳደር መዋቅሮች የአፍሪካ አዳጊ ሀገራትን ውክልና ያካተቱ እንዲሆኑ ማድረግ ይገባል ማለታቸው ተነግሯል። አቤል አበበ በጉባኤው ዙሪያ የወጡ መረጃዎችን አጠናቅሮ ተከታዩን ዝርዝር ዘገባ አሰናድቷል። አምስት የነበሩ አባል ሀገራቱን ወደ 11 በማሳደግ ፍትሃዊ አይደለም የሚለውን የዓለምን ፖለቲካዊ ኢኮኖሚያዊና ማህበራዊ አወቃቀር እየሞገተ ያለው የብሪክስ ስብስብ ዘንድሮም ዓመታዊ የመሪዎች ስብሰባውን ከማካሄዱ በፊት ለዚሁ ስብሰባው አጀንዳዎች የሚረቀቁበትን የሚኒስትሮች ምክክር ማካሄድ የጀመረው በትላንትናው ዕለት ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እንዲሁም የቻይናና የሩሲያ የውጭ ጉዳይ ሚኒስትሮች ከቀሪ የ9 አባል ሀገራት ሚኒስትሮች ጋር የተሰየሙበት ስብሰባ መክፈቻ በትላንትናው ዕለት በብራዚል ሲደረግ ዓለማችንን በተለያዩ ጠርዞች ወጥረው የያዟት ግጭቶች፣ የሰብአዊ ቀውሶችና ኢፍትሃዊ የሰብአዊ ድጋፍ ተደራሽነት እንዲሁም ዓለም አቀፍ የፋይናንስ ተቋማት መልሶ የማዋቀር ጉዳይ አጀንዳ ሆኗል። በዚሁ ምክክር መክፈቻ ላይ ንግግር ያደረጉት የብራዚሉ የውጭ ጉዳይ ሚኒስትር ማውሮ ቬራ ከግጭት ይልቅ ከዲፕሎማሲ ጎን ከመነጣጠል ይልቅ ተባብሮ መቆምን መምረጥ ይገባናል ባሉበት ንግግራቸው ስለ ስብሰባውና ስለ ዓለም አሁናዊ ሁኔታ ያሉት ይህን ነበር። የጋራ እርምጃ ለመውሰድ ቃል ኪዳናችንን ማደስ ያስፈልገናል። የብሪክስ መስፋፋት ስብሰባችንን ስላጠናከረው ለነዚህ ፈተናዎች ምላሽ የመስጠት አቅም ይሰጠናል። እንደሚታወቀው 11 አባል ሀገራት የዓለምን ግማሽ ህዝብ የሚወክሉ ብሎም ሰፊ ስነ ምድርና ባህል ያላቸው ናቸው። ስለዚህ የብሪክስ ስብስብ በንግግር ሰላምና መረጋጋትን ለማስፈን እንዲሁም እድገትና የባለ ብዙ ወገን ግንኙነትን ለማጠናከር አይቸገርም። በዓለም ላይ እየተከሰቱ ላሉ ግጭቶች የሰላም ጥሪ የቀረበበት የብሪክስ አባል ሀገራት ጉባኤን አስመልክቶ በስብሰባው የወጣ አንድ መረጃ በ2003 የፈረንጆች ዓመት ዓለማችን በድምሩ 183 ግጭቶችን ማስተናገዷን ጠቁሞ ይህም በብዙ አስርት ዓመታት ውስጥ ትልቁ መሆኑን ያመለክታል። የግጭቶች ቁጥር ባለፉት 30 ዓመታት ውስጥ ከፍተኛ ጭማሪ እያሳየ መሆኑን የሚጠቁመው መረጃው ቁጥሩም በቀዝቃዛው ጦርነት ወቅት ከነበሩ ግጭቶች ቁጥር ጋር የተቀራረበ እንደሆነ ነው የሚያሳየው። የብራዚሉ የውጭ ጉዳይ ሚኒስትር ማውሮ ቬራም በንግግራቸው ይህንኑ ያጠናከሩት ከሁለተኛው የዓለም ጦርነት ወዲህ ያለው የዓለም የጸጥታ መዋቅር በቀውስ ውስጥ እንዳለ የሚያሳዩ ምልክቶች አሉ። የትጥቅ ትግሎች ንጹሃን ዜጎች ላይ አውዳሚ ጉዳት በሚያስከትል መልኩ መጠናቸው በፍጥነት እየጨመረ ነው። ጉልበት የታከለባቸው መፈናቀሎች እንዲሁም ረሃብና የስነ ምህዳር ጉዳቶችም በአሳሳቢ መጠን እየጨመሩ ናቸው። በሌላ በኩል ደግሞ ለዚህ ምላሽ እንዲሰጥ የሚጠበቀው ዓለም አቀፍ ስርዓት ግን ለአስቸኳይ ጊዜ ፍላጎቶች ለመድረስ የዘገየ ችግሮችን ፖለቲካ የሚያደርግና የተሽመደመደ ሆኖ ታይቷል። ብሪክስ በዚህ ጉዳይ ላይ ዓለም አቀፍ ህጎች እንዲጠናከሩ፣ ግጭቶች በሰላማዊ መንገድ እንዲቋጩና የባለ ብዙ ወገን ተቋማት እንደገና እንዲዋቀሩ የመስራት ድርሻ አለው። በተለይ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የአሁናዊ ጂኦፖለቲካዊ ሁኔታዎች ነጸብራቅ ሊሆን ይገባል። በስብሰባው ተገኝተው በዚሁ ዋና አጀንዳ በሆነው የሰላምና ደህንነት ጉዳይ ላይ የኢትዮጵያን አቋም ያንጸባረቁት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስም ቢሆኑ ኢትዮጵያ ለባለ ብዙ ወገን አብሮነት ግንኙነትና ለዓለም የጋራ ደህንነት ያላትን ቁርጠኝነት ማረጋገጣቸውን ሚኒስቴር መስሪያ ቤታቸው አሳውቋል። የውጭ ጉዳይ ሚኒስትሩ አክለውም የዓለም አቀፍ አስተዳደር መዋቅር ፍትሃዊ ውክልና ያለበት በተለይም የአፍሪካ አዳጊ ሀገራትን ውክልና ያካተተ እንዲሆን ለውጥ ያሻዋል። እንደ ተመድ ያሉ ተቋማትም የብዝሃ ወገን ትብብርን ለማጠናከር መስራት ይጠበቅባቸዋል ማለታቸውን የተነገረው። ብሪክስ በዓለም ዙሪያ ያሉ ግጭቶች በሰላማዊ መንገድ እንዲቋጩ የያዘውን አቋም የደገፉት ሚኒስትሩ ነገር ግን የዚህ መንገድ ውጤት የደቡብ ሀገራት የኢኮኖሚ እንዲሁም የሰላም ሁኔታና ጥቅል ፍላጎቶቻቸውን ባስጠበቀ መልኩ እንዲተገበር ጥሪ አቅርበዋል ተብሏል። para melhor refletir as realidades geopolíticas contemporâneas. ከአፍሪካ ጋር በተያያዘ ብራዚል በሱዳን እየተባባሰ የመጣው ውጥረት ያሳስባታል። የአፍሪካ ህብረት ይህን ችግር ለመፍታት የሚያደርገውን ጥረትም በድጋፍ ነው የምንመለከተው። የተባበሩት መንግስታት ድርጅትና ሌሎችም ተቋማትና ሀገራት ለቀውሱ ፖለቲካዊና ዲፕሎማሲያዊ መፍትሄ ለማግኘት መስራት ይጠበቅባቸዋል። እኛም ለሰብአዊ ድጋፍ መርሆች መከበር ያለንን ቁርጠኝነት በድጋሚ እናረጋግጣለን። ብሪክስ ላለፉት 14 ዓመታት በ5 አባል ሀገራት ብቻ ሲመራ ቆይቶ በአባል ሀገራት ብዛት ከተስፋፋ በኋላ ለመጀመሪያ ጊዜ የሀገራቱ ሚኒስትሮች በጋራ የመከሩበት
ይህ ስብሰባ በትላንትናው ዕለት የጀመረውን ምክክር ዛሬ ያጠናቀቀ ሲሆን ምክክሩን ያደረጉ ሚኒስትሮች የሚያሰናዱት የጋራ አቋም መግለጫ በአባል ሀገራቱ መሪዎች ከተመዘነ በኋላ ለብሪክስ 2025 ይፋዊ መግለጫ አካል ይሆናል ነው የተባለው። ከሚኒስትሮቹ ስብሰባ በኋላ የሚካሄደው የብሪክስ አባል ሀገራት የመሪዎች ጉባኤ በመጪው ሐምሌ ወር ላይ በዛው በብራዚል ሪዮ ዲ ጄኔሮ እንደሚካሄድ ይጠበቃል። በነገራችን ላይ በዚሁ የሚኒስትሮች ስብሰባ ላይ ለመታደም ወደ ብራዚል አምርተው የነበሩት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ለጎንዮሽ ውይይት ተቀምጠው ኢትዮጵያና ሩሲያ ሰላምና ደህንነትን ጨምሮ አብረው ስለሚሰሩባቸው የጋራ ጉዳዮች መምከራቸው ተነግሯል። ሚኒስትሩ ከብራዚሉ አቻቸው ጋር በነበራቸው ቆይታም በግብርና ምርቶች እንዲሁም በምግብ ሉዓላዊነት፣ በኃይል አጠቃቀም ሽግግርና በደን ተከላ ፕሮግራሞች ላይ በትብብር ለመስራት መምከራቸውን የኢፌዴሪ የውጭ ጉዳይ ሚኒስቴር አሳውቋል።